ሰላም ሰላም የቤክ አካዳሚ ቤተሰቦቻችን እንደምን ሰነበታችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዚህም በዛሬው ቪዲዮአችንም ዩኒት 2 ማይክሮ ኦርጋኒዝም ማየት እንጀምራለን። ወደ ዛሬው ውይይት ወይም ዲስከሽን ከመሄዳችን በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ለሌሎች ጓደኞቻችሁ በማጋራት ቤተሰብ እንዲሆኑ አድርጎ አሁን ቀጥታ ወደ ትምህርቱ እናልፋለን። መልካም ቆይታ ይሆንላችሁ። ማይክሮ ኦርጋኒዝም Microorganisms are organisms too small to be seen clearly by unaided eyes or by the naked eyes. They are only seen by the use of microscope ወይም magnifying ግላስ ማለት ነው። በአይናችን ልናያቸው የማንችላቸው ሊታዩ የማይችሉ በጣም ጥቃቅን ትናንሽ የሆኑ ኦርጋኒዝምስ ማይክሮ ኦርጋኒዝምስ ተብለው ይጠራሉ። ማይክሮ ሚንስ ቬሪ ስሞል ማለት ነው። So there is a science that study about microorganisms is known as microbiology. Microbiology, as we know, it is a branch of biology which studies about microorganisms. They are also a single-celled microscopic organisms. ወይም ደግሞ they are unicellular organisms that include virus ማለት ነው። ቫይረስንም ጨምሮ single-celled microscopic organisms which includes microorganisms በስሩ ሊያጠቃላቸው ሊይዛቸው የሚችሉት organisms mainly bacteria, virus, protozoa under which amoeba, paramecium, flux, plasmodium አይነቶቹ and helminths that means parasitic worms and some fungi and some algae included under microorganisms ማለት ነው which cannot be seen by our naked eyes. Rather to see we need to use microscope ማለት ነው. So basically እንግዲህ microorganismsን into their respective group classify ስናደርግ እንግዲህ በብዙ ግሩፕስ ልንከፍላቸው እንችላለን። ጀነራል ኦርጋኒዝም የተባለውን እንግዲህ ኦርጋኒዝም ሴሉላር ኤንድ ኤሴሉላር ብለን ልንከፍል እንችላለን። ሴሉላር ስንል እንግዲህ የራሱ የሆነ ሴሉላር ኮምፖነንት ያለው ማለት ነው። ሴሉላር ማለት ደግሞ የዛ ተቃራኒ ማለት ነው። ሶ ሴሉላርስ የምንላቸው ፈንጋይ፣ ፕሮቲስት፣ ባክቴሪያ፣ አርኬ ፎር ኤግዛምፕል እነዚህ እና የመሳሰሉት እንግዲህ እነዚህ ምንድን ናቸው? እነዚህ which are ሴሉላር ማይክሮስኮፒክ ኦርጋኒዝምስ ወይም ሴሉላር ማይክሮ ኦርጋኒዝምስ ይባላሉ ማለት ነው። ፈንጋይ ቅድም ምን ብለናል? ሰም ፈንጋይ ማይክሮስኮፒክ ናቸው። ሰም ፕሮቲስትስ እነ ፕሮቶዞዋ አይነቶቹ፣ ባክቴሪያ ቶታሊ፣ አርኬም እንደዚህ ቶታሊ እነዚህ ሴሉላር ምክንያቱም they do have their own cellular structure ማለት ነው። ሴሉላር ብለን ልንጠራቸው የምንችላቸው ደግሞ እንደዚሁ በዋናነት ቫይረስ፣ ቫይሮይድስ፣ ሳተላይትስ ኤንድ ፕራይንስ እነዚህ ደግሞ ሴሉላር ኮምፖነንትስ እንላቸዋለን። እንግዲህ በዋናነት ይሄ ዩኒት በዋናነት ሜጀርሊ ፎከስ ሊያደርግ የሚችለው ባክቴሪያ ላይ ቢሆን ባክቴሪያና አርኬ ላይ ቢሆንም ግን ቱ ሰም ኤክስተንት እንግዲህ ሁሉንም ተች ያደርጋል ማለት ነው። ቫይረስንም፣ ፈንጋይ፣ ፕሮቲስት፣ ባክቴሪያ እና አርኬን ተች ያደርጋል። እነሱን እንግዲህ አብረን ከዘለቅን ይሄንን ዩኒት ምናያቸው ይሆናሉ ማለት ነው። እንግዲህ በቀጣይ እንግዲህ ዌር ዱ ፋይንድ ማይክሮ ኦርጋኒዝምስ ዌር ዱ ማይክሮ ኦርጋኒዝምስ ሊቭ እንግዲህ ማይክሮ ኦርጋኒዝምስ አር ዩቢኪተስ ምን ማለት ነው? we can find them everywhere ማለት ነው። we can find them everywhere ልናገኛቸው የምንችላቸው ናቸው። and also they are omnipresent ልንላቸው እንችላለን። they are omnipresent that means they live in the water, in the soil and in the air ማለት ነው። ስለዚህ ምን ልንል እንችላለን ማለት ነው? they are omnipresent
they are omnipresent እንላቸዋለን ማለት ነው። they are omnipresent ልንላቸው እንችላለን። omnipresent ማለት ምን ማለት ነው? omnipresent ስንል ምን ማለታችን ነው? we can find them in the water, in the soil and in the air ሊኖሩ ይችላሉ እዛ ላይ ubiquitous everywhere they occur in all situation ማለት ነው። እንግዲህ በየትኛውም ሲቹዌሽን በሃርሽ ሲቹዌሽንም ይሁን በኮንዱሲቭ ሲቹዌሽንም ይሁን ሊከሰቱ ይችላሉ። ኤክሰፕት ኢን ፒትስ ኦፍ ቮልካኖስ ከነዚህ ውጪ ኤንድ ዲፕ ስትራታ ኦር ሮክ ኤንድ ሬን ዋተር ዲስትልድ ዋተር ኢን ዲፕ ዌል ብለድ ኦፍ ኖርማል አኒማልስ ላይ ልናገኛቸው እንችላለን ማለት ነው። they constitute the major part of the soil microflora and intestinal animals. they constitute the major part of the soil microflora የሚባሉ ኢንተስታይን ኦፍ ግሪዚም ልናገኛቸው እንችላለን። the major part of the soil ላይ ልናገኛቸው እንችላለን። ለምሳሌ ማይክሮ ፍሎራ የምንላቸው እነዚህ the organisms that may not cause disease or that may not harm organisms or other higher organisms including human being intestinal of the animals የሚገኙ which may not cause infection and E. coli in the intestine of human being ሊገኙ ይችላሉ። እነዚህ ኢኮላይ እነዚህ እንግዲህ የሜጀር ፓርት ሶይልም ላይ እንግዲህ ሂውማን ኢንተስታይን ላይ አዘር አኒማል ኢንተስታይንም ላይ ሊገኙ ይችላሉ ማለት ነው። ስለዚህ ዩቢኪተስ ያልነው ለዛ ነው ማለት ነው። some species have been found in extreme hot spring ልናገኛቸው እንችላለን። እንግዲህ ሃርሽ ኮንዲሽን ላይም ሊገኙ ይችላሉ። ኤክስትሪም ሆት ስፕሪንግ ላይ as well as ኤክስትሪም ኮልድ ኮንዲሽን ማለት ነው። በጣም ኤክስትሪም ሆት የሆነ ኤሪያ ላይ ወይም ደግሞ ኤክስትሪም ኮልድ የሆነ ኤሪያ ላይም ልናገኛቸው እንችላለን ማለት ነው። these are referred to as what thermophilic እንላቸዋለን። እንግዲህ ኤክስትሪም ሆት የሆነ ኤሪያ ላይ ልናገኛቸው የምንችላቸውን ባክቴሪያዎች ቴርሞፊሊክ እንላለን ማለት ነው። ሰርቫይቭ ግሬተር ዛን 40 ዲግሪ ሴልሺየስ ኤንድ ሳይክሮፊሊክ ይሄ ማለት which are found on negative 190 ዲግሪ ሴልሺየስ ማለት ነው። እዛ ላይ እንግዲህ ልናገኛቸው እንችላለን። በጣም ሃይ ኤክስትሪም ኦዝ ኤክስትሪምም ላይ ሊገኙ የሚችሉ እንግዲህ ማይክሮ ኦርጋኒዝምስ ሊኖሩ ይችላሉ ማለት ነው። they can tolerate and remain alive at a pH lower than 1 at one end and 13 at another end ይሄ ደግሞ ፒኤች ሬንጁ እንግዲህ እንደሚታወቀው እንግዲህ ፒኤች ሬንጅ ከ1 እስከ 14 ነው። 7 ስንል ኒውትራል ነው። ከ7 እየቀነሰ ከመጣ ሞር አሲዲቲው እየጨመረ እንደሚመጣ እናውቃለን። ከ7 እየጨመረ ሲመጣ ደግሞ ቤዚሲቲው እየጨመረ ሊመጣ እንደሚችል እናውቃለን። እና there are microorganisms that can survive that can tolerate strong acidic environment ላይ ቶለሬት እዛ ላይም ሊኖሩ የሚችሉ ይኖራሉ። ወይም ደግሞ ስትሮንግ ቤዚክ የሆነ ኢንቫይሮንመንት ላይም ያንን ቶለሬት አድርገው ሊኖሩ የሚችሉ ሊኖሩ ይችላሉ ማለት ነው። and generally 1 gram soil contains about 1000 to 10 million ባክቴሪያ ሊይዝ ይችላል ማለት ነው። እንግዲህ ይሄ ማለት እንግዲህ ሃይሊ ፖፑሌትድም ሆነው ሊገኙ ይችላሉ ማለት ነው። a bacterium also occurs in a variety of foods and food products እዚህም ላይ ሊኖሩ ይችላሉ። ባክቴሪያ occurs in a variety of food and food products የተለያዩ ምግቦች ላይ እና የምግብ ውጤቶች ላይም ሊኖሩ ይችላሉ። such as ፍሩት ላይ ሊኖሩ ይችላሉ። ለምሳሌ አንዳንድ ፍሩት ምን ሊያደርግ ይችላል? ከበሰለ በኋላ ምን ዲኬይድ ሊሆን ይችላል። it may be because of the bacteria which is found on the fruit ማለት ነው። ቬጂቴብልስ ላይ ሚልክ ላይ እንደሚታወቀው ሚልክ ለምሳሌ ሆል ሚልክ ወደ ዮገርትነት እንዲቀየር የሚያደርገው
ባክቴሪያ ነው። ምክንያቱም ባክቴሪያ አኔሮቢካሊ ሪስፓየር ሲያደርግ ላክቲክ አሲድ ስለሚመረት ማለት ነው። ስለዚህ ሚልክም ላይ ልናገኘው፣ በተር ላይ ሊገኝ፣ ቺዝ ላይ፣ ሚልክ ፔቨሬጅ ላይም ኤቭሪዌር ላይ ልናገኛቸው እንደምንችል እንግዲህ እዚህ ጋር እየነገረን ነው ማለት ነው። ፉድ ኤንድ ፉድ ፕሮዳክትስ ላይም ልናገኛቸው እንደምንችል ማለት ነው። ኦኬ the other one, why is it important to study microbiology or microorganism? ማይክሮባዮሎጂን ለማጥናት ምንድን ነው? ዋይ ኢዝ ኢት ኢምፖርታንት? ለምንድን ነው የሚጠቅመው? ወይም ደግሞ ስለ ማይክሮ ኦርጋኒዝምስ ማጥናት ለምን ይጠቅማል? ማይክሮ ኦርጋኒዝምስ ማተር ያደርገናል የግድ ቢኮዝ they affect every aspect of our life አፌክት ስለሚያደርግ። ይሄ ማለት ምን ማለት ነው? every aspect of our life ይሄ ማለት ምን ማለት ነው? እንግዲህ እንደምናውቀው ማይክሮ ኦርጋኒዝምስ ጠቃሚ የሆኑ ማይክሮ ኦርጋኒዝምስ አሉ፣ ጎጂ የሆኑ ማይክሮ ኦርጋኒዝምስ አሉ፣ የማይጠቅሙም የማይጎዱም ደግሞ እነዚህ ማይክሮ ፍሎራ የምንላቸው ኦርጋኒዝምስ አሉ። ስለዚህ ስለሚጠቅሙትም ማወቅ አለብን ምን አይነት ጥቅም እንደሚሰጡ። ስለዚህ እነሱን ደግሞ እንዴት አድርገን ማግኘት እንዳለብን፣ ስለ እነሱ ባህሪ እንዴት ማወቅ እንዳለብን የግድ ስለ ማይክሮ ኦርጋኒዝምስ ማወቅ አለብን። ጎጂም ለሆኑት ለምሳሌ ፓቶጀኒክ ለሆኑት የሆኑትንም ኦርጋኒዝምስ ምን ማድረግ ምንድነው ስለ እነሱ ላይፍ ሳይክል ማወቅ አለብን። ቱ ታክል ኦር ቱ ኪል ኢቨን ቱ ኪውር ዘ ዲዚዝ ኦልሶ ማወቅ ይጠበቅብናል ማለት ነው። ስለዚህ ማይክሮ ኦርጋኒዝምስ ማተር ቱ ስተዲ አባውት ዘምሰልቭስ ዴይ አር ኢን አስ አሉ። እንግዲህ ቀደም ብለናል አይደለ? ዴይ አር ፋውንድ ኢን ሂውመን ኢንተስታይን ላይ ሊኖሩ ይችላሉ ብለናል። ኦን አስ ለምሳሌ ስኪን አውር ስኪን ኤክስተርናል ስትራክቸር ላይ ሊኖሩ፣ አራውንድ አስ አራውንድ ዘ ኢንቫይሮንመንት ሊኖሩ ይችላሉ። ስለዚህ በዙሪያችን ስላለው ነገር ማወቅ ስላለብን ሶ ዊ ኒድ ቱ ስተዲ ማይክሮባዮሎጂ ማለት ነው። ማይክሮ ኦርጋኒዝምስ አር ሞስት ፌመስ ፎር ኮዚንግ ዲዚዝ። የስ ማይክሮ ኦርጋኒዝምስ እንግዲህ እንደሚታወቀው ጀርም ቲዮሪም የሚለው ያንን ነው። ጀርም ቲዮሪ ምንድን ነው የሚለው? ኢንፌክሽየስ ዲዚዝ አር ኮዝድ ባይ ማይክሮ ኦርጋኒዝምስ ሜይንሊ ማለት ነው። ሃውኤቨር ኦኬ እንግዲህ ማይክሮ ኦርጋኒዝምስ አር the most famous for causing disease ካልን ታዋቂ ናቸው። ስለዚህ ስለነሱ ማወቅ አለብን፣ ስለነሱ ማጥናት አለብን ማለት ነው። it is another reason. However, microorganisms are also vital to agriculture, industry and ecology. Yes. ለምሳሌ ለአግሪካልቸር ሶይል ፈርቲሊቲን ሜንቴን ለማድረግ ዲኮምፖዘርስ ፎር ኤግዛምፕል ዲኮምፖዘርስ there are ዲኮምፖዘር ማይክሮ ኦርጋኒዝምስ አሉ። እነዚህ ዲኮምፖዘርስ ሶይል ፈርቲሊቲን ሜንቴን ያደርጋሉ። ኢንዱስትሪ ላይ ፉድ ኢንዱስትሪ ላይ ፎር ኤግዛምፕል ሌዘር ፋክተሪ ኢንዱስትሪ ላይ ማይክሮ ኦርጋኒዝምስ ጥቅም ላይ ይውላሉ ማለት ነው። ኢምባዮቲክ ኢኮሎጂ ላይ ኢት ሜንቴንስ ኢኮሲስተሙን ሜንቴን ለማድረግ ማይክሮ ኦርጋኒዝምስ አር ቬሪ ኢምፖርታንት። ስለዚህ ማወቅ አለብን። ጠቃሚም ናቸው ቅድም ብለናል፣ ጎጂም ናቸው። ጠቃሚዎቹ ቅድም ብለናል በአግሪካልቸር፣ በኢንዱስትሪ፣ ኢቨን በሜዲካል፣ በፋርማኮሎጂ፣ በኢኮሎጂ ጥቅም አላቸው። ጎጂነታቸውም ዴይ ኮዝ ዲዚዝ። ስለዚህ ማወቅ የግድ ነው ማለት ነው። ኦኬ ሃቪንግ ሴድ ዲስ ሶ ሂር ቤዝድ ኦን every evolutionary lines organisms are grouped into 3 domains ማለት ነው። ከዚህ በፊት እንግዲህ እንደምናውቀው ክላሲፊኬሽን ላይ ስንማር ቤዝድ ኦን ኒውትሪሽን፣ ቤዝድ ኦን ሴሉላር ኮምፖዚሽን፣ ቤዝድ ኦን ኮምፕሌክሲቲ ኦፍ ሴሉላር ስትራክቸር ኦርጋኒዝምስን በ5 ኪንግደም ተከፍለው ተምረናል። እዚህ ጋር ደግሞ ቤዝድ ኦን ኢቮሉሽነሪ ላይን ኦርጋኒዝምስ በ3 ዶሜን ይከፈላሉ። ባክቴሪያ፣ አርኬ እና ዩካሪያ ብለን ባክቴሪያ፣ አርኬ፣ ዩካሪያ። እንግዲህ ባክቴሪያ እና አርኬ they are ፕሮካሪዮትስ ናቸው። ዩካሪያ ሚንስ ዩካሪዮት ማለት ነው። እስቲ እነዚህን ሶስቱን እንየው። let us start from the ዩባክቴሪያ
ዩ ባክቴሪያ ሚንስ ሲምፕሊ ትሩ ባክቴሪያ ማለታችን ነው። ዋት ካራክተሪስቲክስ አር ኮመን ቱ ኦል ባክቴሪያ? እስቲ የተወሰኑትን ኮመን ካራክተሪስቲክስ እኔ ዳር ኦምኒ ፕሬዘንት ቀደምን ብለናል። ዳር ፕሬዘንት ኢን ዘ ሶይል ኤር ኤንድ ዋተር ዳር ዩኒሴሉላርስ ኤንድ ፕሮካሪዮቲክ ማይክሮ ኦርጋኒዝምስ ዩኒሴሉላር ናቸው፣ ፕሮካሪዮቲክ ናቸው። እንደሚታወቀው ኦል ፕሮካሪዮትስ አር ዩኒሴሉላር ስለሆኑ ዳር ዩኒሴሉላር ኤንድ ፕሮካሪዮትስ ዴር ሴል ቢርስ ቲክ ሪጅድ ሴል ወል አላቸው አውትሳይድ ዘ ፕላዝማ ሜምብሬን። ይሄ ቲክ ሪጅድ ሴል ወል የተሰራው ከፔፕቲዶ ግላይካን ነው። ፕላንት ላይ ግን ከሴሉሎስ ነው የተሰራው። ዲስ ኢዝ ዘ ዲፍረንስ ማለት ነው። ሴል ወል አላቸው። ሁሉም ባክቴሪያዎች ሴል ወል አላቸው። ሁሉም ዩኒሴሉላር ናቸው። ሁሉም ፕሮካሪዮቲክ ናቸው። ዳር ኦምኒ ፕሬዘንት ብለናል። ኤንድ ኦልሶ they have a great variation in the mode of nutrition great variation አላቸው። ለምሳሌ አውቶትሮፊክ አሉ፣ ሄትሮትሮፊክ አሉ ማለት ነው። ኢን ሄትሮትሮፊክ ሞድ ኦፍ ኒውትሪሽን they may be parasites ሳፕሮፋይትስ ኦር ሲምባዮቲክ ናቹራሊ ሊሆኑ ይችላሉ። ሄትሮትሮፊክ ላይ ፓራሳይት፣ እነዚህ ፓቶጅን ዲዚዝ ኮዚንጎቹ ፓራሳይትስ እንላቸዋለን። ሳፕሮፋይትስ የምንላቸው ዲኮምፖዘርስ፣ ሲምባዮቲክ ሪሌሽንሽፕ የምንላቸው ደግሞ ከሌሎች ኦርጋኒዝምስ ጋር አሶሲሽን የሚፈጥሩ ለምሳሌ ባክቴሪያ ከሩት ኖዲዩል ጋር አሶሲሽን የሚፈጥሩ አሉ፣ ናይትሮጂን ፊክሲንግ ባክቴሪያዎች። ስለዚህ ዳር ሲምባዮቲክ እንላለን ማለት ነው። with the exception of few photosynthetic bacteria they have a special type of chlorophyll አላቸው። ባክቴሪዮ ክሎሮፊል ማለት ነው። እንግዲህ አውቶትሮፊክ የሆኑ አሉ። ሁሉም አውቶትሮፊክ ባክቴሪያዎች ኦፍ ኮርስ ፎቶሲንተቲክ አይደሉም። ኬሞሲንተቲክ እና ፎቶሲንተቲክ ተብለው ለሁለት ይከፈላሉ። ፎቶሲንተቲክ ባክቴሪያዎች ምን አላቸው? ክሎሮፊል አላቸው which is known as ባክቴሪዮ ክሎሮፊል የሚባል አላቸው። ኦፍ ኮርስ they lack ትሩ ክሎሮፊል የላቸውም። ነገር ግን ባክቴሪዮ ክሎሮፊል የሚባል ግሪን ፒግመንት ሞለኪውል አላቸው። ስለዚህ ቢኮዝ ኦፍ ዲስ ሞለኪውል እነዚህ ባክቴሪያዎች ፎቶሲንተቲክ ተባሉ ማለት ነው። ስለዚህ ሄትሮትሮፊክ፣ ፓራሳይት፣ ሳፕሮፋይት፣ ሲምባዮቲክ ሊሆኑ ይችላሉ። አውቶትሮፊክ ደግሞ ኬሞሲንተቲክ እና ፎቶሲንተቲክ ብለን ልንከፍላቸው እንችላለን። ፎቶሲንተቲክ ባክቴሪያ ሃቭ ኖ ትሩ ክሎሮፊል ራዘር ባክቴሪዮ ክሎሮፊል የሚባል ሞለኪውል አላቸው ማለት ነው። and also they lack true nucleus they don't have true nucleus true nucleus የላቸውም። ኒኩለር ሜምብሬን ስለሌለው ኒኩለሱ ማለት ነው። ላኪንግ ኒኩለር ሜምብሬን and nucleolus እና ኒኩለር ሜምብሬን ስለሌለው ሌሎቹ ማቴሪያልስ ግን አሉ ማለት ነው። and also genetic material in the form of composite structure known as ጄኖፎር ወይም ኒክሎይድ ይባላል። የእነሱ ጄኔቲክ ማቴሪያላቸው ኒክሎይድ ወይም ጄኖፎር unlike the cell wall of plants which is made up of cellulose የነዚህ ደግሞ made up of ሙኮፔፕታይድ ወይም ፔፕቲዶግላይካን ወይም ምን ብለን ሚውሪን ነው ከተባለ ሞሌኪውል ነው የተሰራው ሴል ወሉ። ይሄም ዲያዘር ትሩ ኒኩለስ የላቸውም። ጄኔቲክ ማቴሪያላቸው ጄኖፎር ወይም ኒክሎይድ ይባላል። ለምሳሌ ዲኤንኤያቸው ኮንቲኒየስ ሰርኩላር ሉፕ ነው ብለን አይተናል። and also they don't have mitochondria ጎልጂ apparatus plastid endoplasmic reticulum የላቸውም። and also they lack basic protein histone in their DNA እንደምናውቀው የዩካሪዮቲክ ሴል ዲኤንኤ በፕሮቲን ሂስተን በተባለ ፕሮቲን ከቨር የተደረገ ነው። ግን የባክቴሪያ ዲኤንኤ ግን ኔክድ ነው፣ በሂስተን ከቨር የተደረገ አይደለም። እንደገና ደግሞ እነዚህ ባክቴሪያዎች እነዚህ ኦርጋኔልስ የሏቸውም። ማይቶኮንድሪያ፣ ጎልጂ አፓራተስ፣ ኢንዶፕላዝሚክ ሬቲኩለም፣ ፕላስቲድስ የተባሉ ኦርጋኔልስ የሏቸውም። ኦፍ ኮርስ they have ራይቦዞም አላቸው በት ኢን ሳይዝ ትንሽ ነው ከዩካሪዮትስ 7s የዩካሪዮት ደግሞ 8s። at some places the plasma membrane invigilates in folding to form ሜሶዞም የተባለ ስትራክቸር ፎርም
ለማድረግ ኢንሰም ፕሌስ የተወሰነ ቦታ ላይ ፕላዝማ ሜምብሬን ወይም ሴል ሜምብሬናቸው ፎልዲንግ ያሳያል ማለት ነው። ዊች ኢዝ ናውን አስ ሜሶዞም የተባለ ፎልዲንግ ይኖረዋል። ኦል ዘ ኢንዛይምስ ሪኳየርድ ፎር ሪስፓይሬሽን አር ፋውንድ ኢን ዘ ሴል ሜምብሬን ማለት ነው። ኦል ኢንዛይምስ አሁን እንግዲህ እንደሚታወቀው ማንኛውም ሴል ሴሉላር ሪስፓይሬሽን ያካሂዳል። ለሴሉላር ሪስፓይሬሽን ላይ ደግሞ ብዙ ኢንዛይምስ የተለያዩ ኢንዛይምስ ያስፈልጋሉ፣ ኢንቮልቭ ይሆናሉ። በት ኢን ባክቴሪያ እነዚህ ኢንዛይምስ የሚገኙት የባክቴሪያው ሴል ሜምብሬን ላይ ነው። ዲ አዘር ዋን ቦዝ ዲኤንኤ ኤንድ አርኤንኤ አር አቫይለብል ኢን ዘ ባክቴሪያል ሴል ላይ ይገኛሉ። ዲኤንኤም አርኤንኤም ይኖራል። ዲኤንኤ ኢዝ ኢን ዘ ፎርም ኦፍ ቅድም ብለናል ሲንግል ሰርኩላር ክሮሞዞም ወይም ሰርኩላር ሉፕ ነው። ሲንግል ነው፣ ኢትስ ኖት ደብል። ዜርፎር ሂር ኢዝ ዘ ሴል። ዘ ሴል ኢዝ ሃፕሎይድ ነው ማለት ነው። ሴሉ ምንድን ነው? ሃፕሎይድ። ሃፕሎይድ ማለት ምን ማለታችን ነው? ሃፕሎይድ ስንል ኤን ማለት ነው። ዳይፕሎይድ ደግሞ ማለት ቱ ኤን ማለት ነው። ኤን ስንል ለምሳሌ ኢን ሂውማን ስፐርም ሴል ኤንድ ኤግ ሴል ሃፕሎይድ ናቸው። ስለዚህ የእነሱ ነምበር ኦፍ ክሮሞዞም 23 ይሆናል ማለት ነው። የሌሎቹ አዘርዛን ስፐርም ሴል ኤንድ ኤግ ሴል ደግሞ ያሉት ደግሞ ምንድነው? ስንት ነው የሚኖራቸው? 46። ስለዚህ የባክቴሪያ ሃፕሎይድ ነው ስንል ዲኤንኤው ሃፕሎይድ ነው ማለት ሲንግል ሴት ኦፍ ክሮሞዞም አለው ማለት ነው። ሲንግል ሴት ኦፍ ክሮሞዞም አለው። ስለዚህ ይሄ ምንድን ነው ማለት ነው? ሲንግል ሴት ኦፍ ክሮሞዞም ካለው ሰርኩላር ነው። የዩካሪዮትን ያየን እንደሆነ ምንድን ነው እሱ? አንደኛ በፕሮቲን ሂስተን ከቨር የተደረገ ነው፣ ደብል ነው። ሌላው ደግሞ ሊኒየር ነው፣ ሄሊካል ሊኒየር ነው። ዲስ ኢዝ ዘ ዲፍረንስ። ሌላው ቬጂቴቲቭ ሪፕሮዳክሽን እንግዲህ they can reproduce vegetatively asexually reproduce ማድረግ ይችላሉ። ለምሳሌ ባይናሪ ፊዥን፣ ሲስት፣ በዲንግ፣ ጎኒዲያ እነዚህ አሴክሹዋል ሪፕሮዳክሽን ኦከር ስሩ ጎኒዲያ፣ ሞታይል ስፖር ኤንድ ኢንዶስፖር በእነዚህ ሊራቡ ይችላሉ። ስለ ሪፕሮዳክሽን የምናየው ነገር ይሆናል። ሶ ዲስ ኢዝ ዘ ስትራክቸር የባክቴሪያል ስትራክቸር ነው። እያንዳንዳቸው እዚህ ጋር ስትራክቸሮች አሉ። እነዚህን ለማየት እንሞክራለን። ለምሳሌ ፒላይ የሚባል ስትራክቸር አለው ባክቴሪያ። ፒላይ ኤ ሾርት ሄር ላይክ ስትራክቸር ኦን ዘ ሴል ሰርፌስ ላይ ያለ ሾርት ሄር ላይክ ስትራክቸር ነው። ሾርት ነው። ስትሬት ሄር የሰርፌስ አፔንዴጅ ነው። ዋናው ጥቅሙ አንደኛው ለምንድን ነው እሱ ጥቅሙ? ለምሳሌ ለሞቲሊቲ ለሙቭመንት ያገለግላል። ሌላው ለአዴሽን ሰርፈስ ላይ አድህር አድርጎ ቆንጥጦ ለመያዝ፣ ሌላው ለትራንስፖርቴሽን ያገለግላል ማለት ነው። ፍላጄላ ኢት ኢዝ አ ሎንግ አፔንዴጅ ነው። ይሄ ለሎኮሞሽን ያገለግላል ማለት ነው። እንግዲህ የባክቴሪያል ስትራክቸርን እንደዚህ እስቲ ፕሮካሪዮቲክ ስትራክቸር ሴል ስንል ያው ባክቴሪያ ናቸው ፕሮካሪዮት ስለሆኑ ነው። በሶስት እንክፈለው፣ አፔንዴጅ ብለን ሴል ኢንቨሎፕ እና ሳይቶፕላዝም ብለን። አፔንዴጅ የምንላቸው ቅድም ያወራናቸው ፍላጄላ፣ ፒላይ፣ ፊምብሬ ብለን የምንጠራቸው እነዚህ which are said to be appendages ይባላሉ። ሌሎቹ ደግሞ ኢንቨሎፖቹ ከኮት እንደ ኮት የአይነቶች ኢንቨሎፖቹ ግላይኮካሊክስ which contain ካፕሱል ወይም ስሊም ሌየር ብለን የምንጠራው፣ ሴል ዎል፣ ሴል ሜምብሬን እነዚህ ኢንቨሎፕ ናቸው። ሌላው ደግሞ ሴል ውስጥ ያሉት ኦርጋኒሎችን ጨምሮ ያሉት ሴል ፑል፣ ራይቦዞምስ፣ ግራኒዩልስ ኤንድ ዲኤንኤ ኒውክሊዮይድ ኦር ክሮሞዞም እነዚህ ደግሞ ሳይቶፕላዝም ኮንተንቶች ናቸው ማለት ነው። እነዚህም በደንብ ለማየት ሞክረናል። አፔንዴጅ ስንል እንግዲህ እነዚህ ኤክስትሪሚቲስ ወይም የሄር ላይክ ወይም ፕሮጀክሽኖች ኦር ቴል ላይክ ፕሮጀክሽኖች እነሱ ፍላጄላ ወይም ፐሪፕላዝሚክ ፍላጄላ፣ ፒላይ እና ፊምብሬ
ብለን እንጠራቸዋለን። እነዚህ ኢንቨሎፖቹ ደግሞ አንዳንዶቹ ካፕሱል አላቸው ከቨር የተደረገ ከሴል ወሉ ውጪ ሴል ወል አለ። ሁሉም ሴል ወል አላቸው። ከዛ ሴል ሜምብሬን አለ ማለት ነው። ኦኬ ቀጣይ ዋት ኢዝ ዘ ዲፍረንስ ቢትዊን ዩካሪዮትስ ኤንድ ፕሮካሪዮትስ። ዩካሪዮት እና ፕሮካሪዮት ልዩነታቸው ምንድን ነው ስንል በጣም ብዙ ነገሮችን መግለጽ እንችላለን። ለምሳሌ እስቲ ኮመን ሼር የሚያደርጉትን እኔ ሁለቱም ቦዝ ፕሮካሪዮትስ ኤንድ ዩካሪዮትስ ኮንቴን ኒኩሊክ አሲድ። ምክንያቱም ዲኤንኤ ወይም ዲኤንኤ የተሰራው ከኒኩሊክ አሲድ ስለሆነ ሁለቱም ዲኤንኤ ያላቸው፣ ስለዚህ ዲኤንኤያቸው ከኒኩሊክ አሲድ ነው የተሰራው። ከዛ ከፕሮቲን ስትራክቸር አላቸው፣ ሊፒድ ሞሌኪውልስ አላቸው፣ ካርቦሃይድሬት። ማንኛውም ሴል እንግዲህ ፕሮቲን፣ ሊፒድ፣ ካርቦሃይድሬት እና ኒኩሊክ አሲድ እነዚህ ባዮ ሞሌኪውልስ ይባላሉ አሏቸው ማለት ነው። ሌላው they use same kinds of chemical reaction ያካሂዳሉ። they can metabolize food ፕሮቲን ሲንተሲስ ኢነርጂ ስቶር የሚያደርጉበት ሜካኒዝም ተመሳሳይ ነው። ሌላው ሴል ዎል ስትራክቸር the structure of cell wall and membranes and the absence of organelles ፕራይመሪሊ ዲስቲንጉሽ የሚያደርጓቸው ካራክተሪስቲክስ ደግሞ እነዚህ ናቸው። ሴል ዎል አንዱ ዲስቲንጉሽንግ ካራክተር ነው። ለምሳሌ ፕሮካሪዮት ላይ ያለው ሴል ዎል ከፔፕቲዶግላይካን የተሰራው፣ ዩካሪዮቲክ ላይ ያለው ሴል ዎል ደግሞ በዋናነት ከሴሉለስ ፕላንት ላይ ያለው ከሴሉሎስ ነው የተሰራው። ሜምብሬኑ እንደዚሁ ለምሳሌ የሜምብሬን ቱ ሰም ኤክስተንት ለምሳሌ ኦርጋኔልስ ያላቸው ሜምብሬን አላቸው። የዩካሪዮት ላይ ፕሮካሪዮት ላይ ሜምብሬን የላቸውም። ስፔሻላይዝድ የሆኑ ሴሉላር ስትራክቸር ኦርጋኔልስ የላቸውም። ፕሮካሪዮትስ የሌሏቸው ኦርጋኔልስ ከዚህ በፊት አይተናል። እንደነ ማይቶኮንድሪያ፣ ጎልጂ ቦዲስ ኦር ጎልጂ አፓራተስ፣ ኢንዶፕላዝሚክ ሬቲኩለም፣ ፕላስቲድስ ባክቴሪያዎች ላይ ፕሮካሪዮቶች ላይ የሉም ማለት ነው። እነዚህ ዲስቲንግዊሽንግ ፊቸርስ ብለን የምንጠራቸው ናቸው። እንግዲህ ቅድም እንዳወራ ነው ዘ ቺፍ ዲስቲንግዊሽንግ ካራክተሪስቲክስ ኦፍ ፕሮካሪዮትስ። እንግዲህ ፕሮካሪዮትን ከዩካሪዮት ዲስቲንግዊሽ ልናደርግባቸው ሊደረጉበት የሚችሉት ክራይቴሪያ ካራክተሪስቲክስ አንደኛው ዲኤንኤ ነው። እንግዲህ ዲኤንኤው ኢዝ ኖት ኢንክሎዝድ ዊዝን ዘ ሜምብሬን። ያ ማለት በሂስተን በተባለ ሜምብሬን ፕሮቲን ከቨር የተደረገ አይደለም። አንዱ ይሄ ነው። ሌላው ዜር ዲኤንኤ ኢዝ ኖት አሶሺየትድ ዊዝ ሂስተን ያለው እንግዲህ እና ዩዥዋሊ ሲንጉላር ነው። ሲንግል ሰርኩላር ሉፕ አሬንጅመንት ያለው ነው ብለናል። ሌላው ጀነራሊ ኦርጋኔልስ ላክ ኦርጋኔልስ እነዚህ ለምሳሌ ማይቶኮንድሪያ፣ ኒኩላይ፣ ክሎሮፕላስት፣ ኢንዶፕላዝሚክ ሬቲኩለም የሉትም። ዩካሪዮት ግን አለው። ሴል ወሉ ኦልሞስት ከፔፕቲዶግላይካን የተሰራ ነው። የዩካሪዮት ደግሞ ከሴሉሎስ እንደተሰራ አይተናል። በባይነሪ ፊዥን ነው የሚራባው በዋናነት። እነዛኛዎቹ ደግሞ በተለያየ ሴክሹዋሊም አሴክሹዋሊም ሊራቡ ይችላሉ። የተለያዩ የማራቢያ መንገዶች አሏቸው። ሶ ዲስ ኢዝ ዘ ዲፍረንስ። እንግዲህ ቅድም እንዳልነው እነዚህ ይሄ ነው እንግዲህ አንድ ባክቴሪያን ስትራክቸር ስናየው በቀላሉ ይሄ ነው እንግዲህ እንደምናየው። ሶ ዲስ ኢዝ ፍላጄላ። ይሄን ፍላጄላ ከየት ኤክስቴንድ አድርጎ የወጣ ነው እንግዲህ እንደምናየው። ሶ እንግዲህ ይሄ ዲስ ኢዝ ፍላጄላ ብለናል። ፍላጄላው ከየት ነው የወጣው ብለን ብንል ኤክስቴንድ ፍሮም ዘ ሴል ሜምብሬን ነው እንደምናየው። ከዛ ደግሞ ዜር አር ፒላ ያሉ እነዚህ አረንጓዴዎቹ እንደሚታዩት እነዚህ ሄር ላይክ ሾርት ሄር ላይክ ስትራክቸር ፒላ እንላቸዋለን። ከዚህኛው አንጻር እነዚህ ሾርት ናቸው። ራይቦዞምስ እዚህ ዶት ዶት የምንላቸው ራይቦዞምስ ይሄ ፕላዝሚድ ነው። ሶ ዲስ ኢዝ ኒክሎይድ ዲስ ኢዝ ሴል ዎል። ከአረንጓዴው ሴል ሜምብሬን ነው። ከሴል ሜምብሬኑ ቀጥሎ ያለው ሌየር ሴል ዎል ነው። ከዛ እዚህ ጋር ደግሞ ነጣ የሚለው ፓርት ደግሞ which is እዚህ ነጣ የሚለው ፓርት ደግሞ which is ካፕሱል ስሊም ካፕሱል ማለት ነው። ይሄ እንግዲህ ሁሉም ባክቴሪያዎች ላይ ላይኖር ይችላል ማለት ነው። እንግዲህ እነዚህ ፒ ላይ ኮሌክቲቭሊ ፊምብሬ ብለን ልንጠራቸው እንችላለን ማለት ነው።
ሌላው የዩካሪዮቲክ ዲስቲንጉሽንግ ፊቸር እንግዲህ ስናይ ዲኤንኤያቸው ኒኩለስ ውስጥ የሚገኝ ነው ከሳይቶፕላዝም ሰፓሬት ሆኖ ምክንያቱም ኒኩለር ሜምብሬን ስላለው። ሌላው ዲኤንኤው ኮንሲስተንትሊ አሶሺየትድ ዊዝ በሂስተን አሶሺየት የሆነ እንደሆነ ዲስከስ አድርገናል። ያው መደጋገም ነው የሚሆነው። ቅድም ጀነራል ካራክተሮቹን በደንብ ዲስከስ እናደርግ ያየነው ነው። እሱን ነው እዚህ ሰመራይዝ እያደረግን ያለ ነው። ሌላው ፕሮካሪዮት ላይ የሌሉ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም፣ ጎልጃ ኮምፕሌክስ፣ ላይዞዞምስ እና ሰምታይምስ ክሎሮፕላስት እነዚህ ይኖራሉ ማለት ነው። ሴል ወል ካለ ቅድም እንዳለው ሴል ወል ኢፍ ዜር ኢዝ ኤኒ ኬሚካሊ ሲምፕል የሆነ ሴል ወል ነው ያለው ከሴሉሎስ የተሰራ። ሴል ዲቪዥኑ ዩዥዋሊ ማይቶሲስ ሴል ዲቪዥን ነው ያላቸው ማለት ነው። ይሄ የዩካሪዮቲክ ሴል ስትራክቸር ነው ማለት ነው። ይሄንን በደንብ ማየት ትችላላችሁ። ኦኬ ሌላው እንግዲህ ክላሲፊኬሽን ነው። ክላሲፊኬሽንስ ኦፍ ባክቴሪያ እንግዲህ በዚህ ፖርሽን ላይ አሁን በዚህ ቪዲዮ ላንጨርሰው እንችላለን። በእርግጥ ግን 3 ቤዝስ አሉን ቱ ክላሲፋይ ኦርጋኒዝምስ። አንደኛው ቤዝ ሼፕ ነው። ሌላኛው ቤዝ ደግሞ ሴል ዎል ኮምፖዚሽን ወይም ግራም ስቴኒንግ ነው። ሶስተኛው ቤዝ ደግሞ ኒውትሪሽን ነው፣ ሞድ ኦፍ ኒውትሪሽን። ለዛሬ ሼፑን እናያለን። ሌሎቹን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ነገ ከነገ ወዲያ በምናየው ቪዲዮ ማለት ነው። ስለዚህ ይሄኛውን ስናይ ክላሲፊኬሽንስ ኦፍ ባክቴሪያ ቤዝድ ኦን ዜር ሼፕ ሞርፎሎጂካሊ ባክቴሪያ አር ክላሲፋይድ ቤዝድ ኦን ኒውመረስ ፊቸርስ ብለናል። ለምሳሌ ላይ በሼፕ በአሬንጅመንት፣ አሁን ሼፕ እና አሬንጅመንት እንዴት እንደሆነ እናያለን። በሴል ወል ኮምፖዚሽን ፕላስ እዚህ ጋር ሞድ ኦፍ ኒውትሪሽንን እንጨምርበታለን ማለት ነው። ቤዝድ ኦን ዜር ሼፕ ባክቴሪያ ሴልስ ካን ቢ ግሩፕድ ኢንቱ ዘ ፎሎዊንግ ሜን ሼፕስ ኮክሳይ፣ ባሲላይ፣ ስፓይሮቼትስ፣ ኮማ። እነዚህ ዋና ዋናዎቹ ናቸው። ኮክሳይ ወይም ደግሞ ኮከስ ይሄ ሲንጉላሩ ሲሆን ነው። ስፌሪካል ሼፕ ያላቸው ናቸው። ባሲላይ ሮድ ሼፕ ባክቴሪያዎች ናቸው። ስፓይሮቼትስ ስፓይራል ወይም ይሄ ኮርክ ስክሪው የወይን መክፈቻ ቅርጽ ያለው የሚመስሉ ስፓይራል የተጠማዘዘ ማለት ነው፣ ስፓይራል ሼፕ። እነዚህ ደግሞ ኮማ ሼፕድ ተብሎ የሚጠሩ ኮመን ኤግዛምፕሉ ቪብሮኮሎሪ ነው፣ ኮማ ሼፕ ያለው። ስለዚህ እነዚህ ሌሎችም ይኖራሉ። ለምሳሌ ፊላሜንቴስ ሼፕ ያላቸው ይኖራሉ ማለት ነው። እዚህ ጋር እንግዲህ ይሄ ፊገር የሚያሳየን ለምሳሌ ኮከሱ ይሄ ነው፣ ስፌሪካል ሼፕ ያለው። ይሄኛው ደግሞ ሮድ ሼፕ ነው፣ እንደምናየው ሬክታንጉላር ሮድ ሼፕ ነው። ይሄኛው ደግሞ ስፓይራል አይነት ሼፕ ያለው ነው። እስቲ ለምሳሌ እዚህ ጋር ይሄንን ያየን እንደሆነ ስፓይራል ሼፕ ናቸው። እዚህ ጋር ስናይ አንዳንዶቹ በነጠላ በሲንግል ሆነው ያሉ አሉ። አንዳንዶቹ ደግሞ እዚህ ጋር እንደምናየው ፔርድ የሆኑ አሉ። ስለዚህ ሲንግሉ ሲምፕሊ ኮከስ ልንለው እንችላለን። ፔርድ የሆነው ደግሞ ይሄ ዳይፕሎኮከስ ተብሎ ይጠራል። ይሄ እዚህ ጋር ደግሞ ስናይ ቼይን ሰርተዋል፣ በቼይን የተያያዙ። እነዚህ በቼይን የተያያዙ ደግሞ ስትሪፕቶኮከስ ተብለው የሚጠሩ ናቸው በቼይን። እዚህ ጋር ደግሞ ክለስተር ሰርተው ያሉት ደግሞ ስቴፋሎኮከስ ተብለው ይጠራሉ። ስቴፋሎኮከስ ተብለው ይሄ ስትሪፕቶኮከስ፣ ይሄ ዳይፕሎኮከስ፣ ይሄኛው ደግሞ ሲምፕሊ ኮከስ ብለን እንጠራዋለን ማለት ነው። ይሄ አሁን አሬንጅመንታቸው ነው። አሬንጅመንቱ በሲንግል በፔር በቼን እና በክለስተር ያለው ይሄ አሬንጅመንቱ ነው። በሼፓቸው ደግሞ ስፌሪካል ሼፕ ጀነራሊ ኮከስ የምንላቸው ናቸው ማለት ነው። እዚህ ጋር ደግሞ ስንመጣ ሮድ ሼፕ ሬክታንጉላር ሮድ ሼፕ ያላቸው ባሲለስ ተብሎ ይጠራል። አሬንጅመንቱንም ስናይ እዚህ ጋር የሲንግል አሬንጅመንት አለው፣ ሲምፕሊ ባሲለስ እንላለን። ይሄኛው ደግሞ ፔርድ የሆነ ነው which is ዳይፕሎባሲለስ ብለን የምንጠራቸው ናሉ። እዚህ ጋር ቼይን አለ። ቼይኑ ደግሞ ስትሪፕቶፓሲለስ ብለን የምንጠራው ነው። እነዚህ ደግሞ ያው እንግዲህ ይሄ ፍላጄላ ያላቸው ናቸው። እነዚህም እንግዲህ ባሲለስ ብለን የምንጠራቸው ናቸው።
እዚህ ጋር እንግዲህ ስፓይራል ሼፕ ያለው ስፓይሮቼትስ ብለን የምንጠራቸው እንግዲህ እዚህ ጋር ስቴሬፕቶ ማኖ ትሪፖኔማ የተለያዩ ስፓይሪለን የተለያዩ የተባሉ የስፓይራል ሼፕ ያላቸው ማለት ነው። እንግዲህ አሬንጅመንቱንም ሼፑንም አብረን አይተናል ማለት ነው። እንግዲህ ዋት ኢዝ ዘ ሼፕ ኦፍ ዘ ላክቶባሲለስ ኤንድ ስትሬፕቶኮከስ ባክቴሪያ። ያው እንግዲህ ላክቶባሲለስ ሼፑ ምንድነው? ባሲለስ ነው። ባሲለስ ደግሞ ሮድ ሼፕ እንደሆነ እናውቃለን ማለት ነው። ሌላውን በሌላ ጊዜ የምናየው ይሆናል ማለት ነው። ተጨማሪ ነገሮች ናቸው። ዘ ግሩፕ ሮድ ሼፕድ የምንለው ነው። ስቴሬፕቶኮካይ ያው እንግዲህ ይሄ ኮከስ ስፌሪካል ነው። ስትሬፕቶ ማለት ደግሞ ቼይን። ስለዚህ አሬንጅመንቱንም ሼፑንም ማየት እንችላለን። ግራም ፖዚቲቭ ኔጌቲቭ የሚባለው በቀጣይ የምናየው ይሆናል ማለት ነው። ዋናው ሼፑ ነው። አይ ቲንክ ክላሲፊኬሽን ኦፍ ባክቴሪያ ቤዝድ ኦን ሴል ዎል ኮምፖዚሽን የሚለውን በሚቀጥለው እናያለን። ስለዚህ ለዛሬ እዚህ ጋር ይበቃናል ማለት ነው። እንግዲህ ውድ የቤክ አካዳሚ ቤተሰቦቻችን ጥያቄ አስተያየት ካላችሁ በኮመንት ሴክሽናችን ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ በማድረግም ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮ ለሌሎችም እንዲደርስ ሼር አድርጎ ስለነበረን ጊዜ አመሰግናለሁ። በሚቀጥለው ቪዲዮ ከአንድ ቀን ወይ ከሁለት ቀን በኋላ እንገናኛለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ባይ፣ ደህና ሰንብቱ።